ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ቀዳሚት ሰንበት። ቀዳሚት ሰንበት አለ በክብር ትቀድማለች እና በዕለተ ቀዳሚት ሰንበተ አይሁድ የሚል አብነት ይገኛል። አይሁድ የሚያከብሯት ማለት ነው። እነሱ የሚያከብሯት እኛ የማናከብራት ሆነን አይደለም። አከባበራችን ልዩ ነውና እንዲህ አለ እንጂ እነሱ ዓርብ ከ9 ሰዓት በኋላ ከዘረጉ አያጥፉም፣ ከተቀመጡ አይነሱም፣ ከፈቱ አይታጠቁምና እኛ ግን በዕለተ ቀዳሚት ሰንበት የታመመ ለመጠየቅ የተጣላ ለማስታረቅ ቤተ ክርስቲያን ለመሳለም ቅዱስ ሥጋውን ክቡር ደሙን ለመቀበል እንወጣለን እንገባለን እና በዚህም ዕለት እመቤታችን ቅድስት ድንግል ማርያም ላ ብርሃን ተቀምጣ ትመጣለች። ከዚያ ስትደርስ የብርሃን ድባብ ይዘረጋል፣ የብርሃን ድንኳን ይተከላል፣ የብርሃን ሰርፍ ወለንሳ ምንጣፍ ይነጠፋል፣ የብርሃን ዙፋንም ይዘረጋል። ከዚያ ላይ ሁና ሰላም ለከ ኦ ፍቁርየ ኤፍሬም ትለዋለች። እሱም ታጥቆ እጅ ነስቶ ይቆማል። ወድሰኒ በከመ አለበወከ መንፈስ ቅዱስ፣ መንፈስ ቅዱስ እንደገለጸልህ አድርገህ አመስግነኝ ትለዋለች። እሱም ኦ መዝገበ በረከት ባርክኒ በበረከተ ወልድኪ ወአቡሁ ወመንፈስ ቅዱስ ይላታል። እሷም በረከተ ወልድየ ወአቡሁ ወመንፈስ ቅዱስ ይህድር በላዕሌከ ብላ በያዘችው መስቀለ ብርሃን ተባርከዋለች። እሱም ተባርኮ እጅ ነስቶ ምስጋናዋን ይጀምራል። ውዳሴ ዘቀዳሚት ውዳሴ በቀዳሚት ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ቀዳሚት ሰንበት ቢል አንድ ነው፣ ቃለ ጸሐፊ ነው። እሱ ግን ምስጋናዋን ንጽሕት ወብርህይት ብሎ ይጀምራል። በዚህ ዕለት የሚነበብ የሚጸለይ የሚተረጎም አምላክን የወለደ ቅዱስ ኤፍሬም የተናገረው አምላክን የወለደች የእመቤታችን ምስጋና ይህ ነው። ንጽሕት ነሽ ብርህይት ነሽ። በዚህም ዕለት ከወትሮዋ ይልቅ ከፀሐይ 7 እጅ አብርታ አይቷት ነበረና ንጽሕት ነሽ ብርህይት ነሽ እያለ ያመሰግናታል። እሷማ ትለወጣለችን? እሱ እየበቃ መሄዱን መናገር ነው እንጂ ወቅድስት በኩሉ በውስጥ በአፋ በነፍስ በሥጋ ክብርት ነሽ። እንታቀፍኪዮ ሲል ነው ጌታን በመሃል እጅሽ እቅፍ ድግፍ አድርገሽ የያዝሽው አለ። ሕፃናትን አናት እንዳይወርዳቸው እንዳይቀጩ ብለው እናቶች በመሃል እጃቸው እንዲይዟቸው እሱም ግዕዘ ሕፃናትን የሕፃናትን ጠባይ አላፋለሰም እና አንድም በክንድሽ እቅፍ ድግፍ አድርገሽ ያዝሽው እመቤታችን ንጽሕት ነሽ ብርህይት ነሽ እያለ ያመሰግናታል። ፍጥረቱ ምስሌኪ ሲል ነው። ፍጥረቱ ሁሉ
ከአንቺ ጋር እንዳንቺ ደስ ይላቸዋል። እንዘይጸርሁ ወይብሉ ሰአሊ ለነ ቅድስት ወኩሉ ፍጥረት ገጹ ምስሊሃ እንዘይጸርሁ ወይብሉ ሰአሊ ለነ ቅድስት እያሉ እየጮሁ እንዲህ እያሉ ያመሰግናሉ። ተፈስሒ ኦ ምልዕተ ጸጋ ምልዕተ ጸጋ ምልዕተ ክብር ሆይ ደስ ይበልሽ እያሉ ተፈስሒ እስመ ረከብኪ ሞገሰ ተፈስሒ እግዚአብሔር ምስሌኪ እግዚአብሔር ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ከአንቺ ጋር አንድ ቢሆን ባለሟልነትን አግኝተሻልና ተፈስሒ ደስ ይበልሽ እያሉ አንድም መንፈስ ቅዱስ አቀባ እምከርሰማ እንዲል ከእናቷ ከሔዋን ማኅፀን ጀምሮ መንፈስ ቅዱስ በጸጋ በክብር ባይለያት በጸጋ ላይ ጸጋ በክብር ላይ ክብር ይጨመርላታል እና ምልዕተ ጸጋ ምልዕተ ክብር ሆይ ደስ ይበልሽ። አስተበጽበኪ ኦ ግርምት ድንግል ግርምት ድንግል እመቤታችን ሆይ ክብርሽን ገናንነትሽን እጹብ እጹብ እያልን እናመሰግን አለን። ግርምት አላት የምታስፈራ ማለት ነው። ግርምትነቷ በአይሁድ በአጋንንት በመናፍቃን ዘንድ ነው። ባለሟልነቷ በሥላሴ ዘንድ ነው። መወደዷም አለ በምእመናን ዘንድ ነው። ያምጣው ወንፌኑ ለኪ ፍስሐ ምስለ ገብርኤል መልአክ እንደ መልአኩ እንደ ቅዱስ ገብርኤል ከመልአኩ ከቅዱስ ገብርኤል ጋና ናቀርብ ለኪ ሲል ነው። ምስጋናውን እናቀርብልሻለን። ፍስሐ አለው ምስጋናውን። ተፈስሒ ተፈስሒ እያለ ያመሰግናታል እና መልአኩ ቅዱስ ገብርኤል እስመ ፍሬ ከርስኪ ኮነ መድኃኒተ ዘመድነ የባሕርያችን ድነት ከማኅፀንሽ ፍሬ ሆኗል እና እስመ ፍሬ ከርስኪ ኮነ መድኃኒተ ዘመድነ አንድም የባሕርያችን ድነት ከማኅፀንሽ ፍሬ ተገኝቷልና አንድም እስመ ፍሬ ከርስኪ ኮነ መድኃኒተ ዘመድነ ይላል። የማኅፀንሽ ፍሬ ኢየሱስ ክርስቶስ የባሕርያችን ድህነት ሁኗልና ዘእም ፍሬ ከርስኪ ይላል። ከማኅፀንሽ ፍሬ ከኢየሱስ ክርስቶስ የተገኘው ማየገቦ ልጅነት ሥጋው ደሙ አለ የባሕርያችን ድነት ሁኗልና ያምጣው። ወአቅረበነ ሀበ እግዚአብሔር አቡሁ እንዲህም አድርጎ ወደ አባቱ አቀረበን። ርሂቅን ካየ ዘንድ አቅረበነ፣ አሪቅን ካየ ዘንድ አልበሰነ ይላል። ሰአሊ ለነ ቅድስት ወደ አባቱ ካቀረበን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለብወውን ጥበውን በልቡናችን ሳይብን አሳድሪብን። ከመከብካብ ዛልዎ ጥልቀት መንፈስ ቅዱስ አደረ ላዕሌኪ ነውር ነቀፋ ሳይኖርብሽ እንዳጌጠች አለ የሰርግ ቤት እንዳጌጠች እንደ ሰርግ ቤት ሆነሽ ቢያገኝሽ መንፈስ ቅዱስ አደረ ላዕሌኪ መንፈስ ቅዱስ አድሮብሻል እና ኃይለ ልዑል ጸለለ ኃይለ ልዑል ወልድም አለ ሥጋሽን ተዋህዷል እና መንፈስ ቅዱስ አደረ ላዕሌኪ አንድም መንፈስ ቅዱስ ከሦስቱ ግብራት ከልክሎሻል እና ኃይለ ልዑል ጸለለ ኃይለ ልዑል ወልድም ከሦስቱ ግብራት ከልክሎሻልና ውእቱሰ ንጹሕ እምነ ሰለስቱ ግብራት ዘውእቶሙ ዘር ወሩካቤ ወሰስልወተ ድንግልና ለስሩዓን በእጓለ እመሕያው ወእሙራን ቦሙ እንዲል የሰርግን ቤት አስቀድመው ይጠርጉታል፣ ይለቀልቁታል፣ ደርበው ደራርበው ይጎዘጉዙበታል፣ ያነጥፉበታል።
ባህር ያንቆጠቁጡታል፣ ሽቱ ይረበርቡበታል፣ ሐረግ ይቀርጹበታል፣ ሱሳን ወርድ ይስሉበታል። አስቀድመው እንዲጠርጉት እንዲለቀልቁት እመቤታችንም ይላል ከፍቶታት እኩያት ካጣው ከዚህ ሁሉ ንጽሕት ናት እና እንዲጎዘጉዙት ደርበው ደራርበው እንዲያነጥፉበት እሷንም መንፈስ ቅዱስ አቀባ እምከርሰማ እንዲል በድንጋሌ ሥጋ ድንጋሌ ነፍስ፣ ንጻ ሥጋ ንጻ ነፍስ፣ ንጻ ልቡና ድንጋሌ ልቡና አስተባበሪያ ይዛ ተገኝታለችና ባህር እንዲያንቆጠቁጡት፣ ሽቱ እንዲረበርቡበት፣ ሐረግ እንዲቀርጹበት፣ ሱሳን ወርድ እንዲስሉበት ይላል። በየጊዜው እመቤታችንም የጸጋ ክብር ይጨመርላታልና እንዲህ አለ። ማርያም አማን ወለድኪ ቃለ ወልድ አብ ዘይነብር ለዓለም። ኦ ማርያም አማን ወለድኪ ቃለ ወልድ አብ ዘይነብር ለዓለም። እመቤታችን ሆይ ለዘላለሙ ጸንቶ የሚኖር የአብ አካላዊ ቃልን ወልዶሽልናልና መጻ ወሃዳነነ ማኃጢአት ሰው ሆኖ ከኃጢአታችን ያዳነን ዘመጻ ይላል። ሰው ሆኖ በኃጢአታችን ከመጣብን ፍዳ ያዳነን ሰአሊ ለነ ቅድስት ሰው ሆኖ ከኃጢአታችን ካዳነን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለብወውን ጥበቡን በልቡናችን ሳይብን አሳድሪብን። አንቲ ውእቱ ዘመድ ዘምስርወ ዳዊት ከዳዊት ስሩ የተገኘሽ ባሕርይ አንቺ ነሽ። ስር ወደ ላይም ያድጋል ወደ ታችም ይወርዳል ያድጋል። ከወደ ላይ ቢሉ ወደ ላይም ወደ ታችም ያድጋል። ወደ ላይ ቢሉ አለ አብርሃም፣ ወደ ታች ቢሉ ዳዊት። መገናኛው ወደ ላይ ቢሉ አብርሃም፣ ወደ ታች ቢሉ ኢያቄም። መገናኛው ዳዊት ነው። አሁን አባትን በስሩ በጉንድ ልጅን በአዝቅ መስሎ ይናገራል። ከስሩ ከግንዱ አዝቁ እንዲገኝ ከአባትም ልጅ ይገኛልና መልሰው አንቲ ውእቱ ዘመድ ዘምስርወ ዳዊት አንድም አንቲ ውእቱ ስሩ ዘእም ዘመደ ዳዊት ይላል። ከዳዊት ባሕርይ የተገኘሽ ስሩ አንቺ ነሽ አለ። አሁን አባትን በአዝቅ ልጅን በጉንድ መስሎ ይናገራል። ግንዱ አዝቁ ሲቆረጥ ጫፉ ሲቆረጥ ግንዱ እንዲቀር አባትም ሲሞት ልጅ ይተካልና ወለድኪ ለነ በሥጋ መድኃኒነ ኢየሱስ ክርስቶስ እስመ ወለድኪ ሲል ነው። በሥጋ መድኃኒታችን ኢየሱስ ክርስቶስን ወልደሽልናልና። ዋህድ ቃል ዘምአብ ዘምቅድመ ዓለም ህልው ቅድመ ዓለም አለ የነበረ ከአብ አካል ዘማካል ባሕርይ ዘምባሕርይ የተወለደ ህልው እሱን ወልደሽልናልና። ዋህድ ቃል ዘምአብ ዘምቅድመ ዓለም ህልው ዝቅ አድርገው ሀባርሶ ባሕርዩን አለ በሥጋ ቢሰውር ወነሳ እምኔኪ አርአያ ገብር ካንቺ አርአያ ገብር ሥጋን አለ ቢነሳ ቢዋሃድ አለ ቅድመ ዓለም የነበረ ተቀዳሚ ተከታይ የሌለው እሱን ወልደሽልናልና አንቲ ውእቱ ስሩ ብለህ ሰር። አንድም ዘም ቅድመ ዓለም ህቡ ይላል። ቅድመ ዓለም ህቡ የነበረ እሱን ወልደሽልናልና ሀባርሶ ባሕርዩን በሥጋ ሰወረ። ወነሳ እምኔኪ አርአያ ገብር ካንቺም ሀየሰ ወረሰ ከብረ ተለዓለ ነግሰ መባልን ገንዘብ አደረገ። ሰአሊ ለነ ቅድስት ሀየሰ ወረሰ ከብረ ተለዓለ ነግሰ ከሚባል ልጅሽ ጽኒት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳ ለምኝልን። አእምሮውን ለብወውን
ጥበቡን በልቡናችን ሳይብን አሳድሪብን። ኮንኪ ዳግሚተ ሰማይ ዲበ ምድር ከምድር በላይ ያለች ሁለተኛ ሰማይ አንቺ ነሽ። አንድም ከጠፈር በላይ ከምድር በላይ ያለች የጠፈር ሁለተኛ አለ የሰማይ ባልንጀራ አንቲ ውእቱ ኮንኪ ዳግሚተ ሰማይ ዲበ ምድር ይላል። ከምድር በላይ ያለች የጠፈር ባልንጀራ አንቺ ነሽ አለ። ጠፈርና አድማስ እንደ መሶብና እንደ መሶብ እፊያ እንደ ወጭትና እንደ ወስከንቢያ የተያያዙ ናቸውና ዋስተጣበቅዎ ዲበ እብነ ኩሃኩ እንዲል መጽሐፈ ኢዮብ ያምጣው። ወላዲተ አምላክ ዘእንበለ ርግብ ነውር ነቀፋ ሳይኖርብሽ አምላክን የወለድሽ እመቤታችን ሆይ ሰረቀ ለነ እምኔኪ ፀሐየ ጽድቅ ፀሐየ ጽድቅ ጌታ ካንቺ ተወልዷልና ወለድኪዮ በከመ ትንቢተ ነቢያት ነቢያት ይወርዳል ይወልዳል ብለው ትንቢት እንደተናገሩ ወለድሽው። ዘእንበለ ዘር ወኢሙስና ዘር ምክንያት አለ ሳይሆንሽ የሙስና መለወጥ ሳያገኝሽ ወለድሽው። ሰአሊ ለነ ቅድስት ዘር ምክንያት ሳያገኝሽ ሳይኖርብሽ መለወጥ ሳያገኝሽ ከወለድሽው ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለብወውን ጥበቡን በልቡናችን ሳይብን አሳድሪብን። አንቲ ውእቱ ደብተራ እንተ ተሰመይኪ ቅድስተ ቅዱሳን ቅዱሳን ኪሩቤል የተሳሉብሽ ቅዱሳን ነቢያት ካህናት የሚያገለግሉብሽ ሙሴ አሮን የሚያመሰግኑብሽ ከከበሩ የከበርሽ ከተለዩ የተለየሽ ደብተራ ብርሃን አንቺ ነሽ። ያምጣው ወውስቴታ ታቦት በወርቅ ልቡጥ እምኩለየ በውስጧ በወርቅ በአፋ በውስጥ በአፋ በወርቅ የተለበጠ ታቦት 10ቱ ቃላት የተጻፉበት ጽላት በውስጡ ያለበት ታቦት ውስቲታ ወውስቴታ ጽላተ ኪዳን ጽላተ ኪዳን አለ። ሕጉ የተጻፈበት ሕጉ የተጻፈባቸው ሁለቱ ጽላት በውስጡ ያሉበት ታቦት በውስጧ ያለባት ደብተራ ኦሪት አንድም ደብተራ ብርሃን አንቺ ነሽ። መሶበ ወርቅ እንተ መና ህቡ መና ያለባት መሶበ ወርቅ በውስጧ ያለባት ደብተራ ኦሪት ደብተራ ሙሴ አንቺ ነሽ። መሶብ የእመቤታችን ወርቁ የንጽህናዋ የቅድስናዋ ህቡ መና የጌታ ምሳሌ ነው። ዘውእቱ ወለ እግዚአብሔር መጻ ወኀደረ ሀበ ማርያም ድንግል ደግ መጽሐፍ ከሆነ ሳይተረጉም አይሄድምና ይኸውም ከወዲህ ዓለም ወደዚህ ዓለም መጥቶ ከእመቤታችን ሰው የሆነው ወልደ እግዚአብሔር ነው። ደብተራ ብርሃን የእመቤታችን ምሳሌ፣ ቅድስት የነፍሷ ቅዱሳን የአራቱ ባሕርያት ታቦት የመንፈስ ቅዱስ ታቦት የመንፈስ ቅዱስ ጽላት የልቡናዋ ቃሉ በመንፈስ ቅዱስ የተገለጸላት ምስጢር ነው። አንድም ደብተራ ብርሃን የእመቤታችን ምሳሌ፣ ቅድስት የልቡናዋ ቅዱሳን የነፍሷ የሥጋዋ ታቦት የማኅፀኗ ጽላት የትስብእት ቃሉ የአካላዊ ቃል ምሳሌ ነው። ዘእንበለ ርግብ ተሰብአ እምኔሃ ቃለ አብ ነውር ነቀፋ ሳይኖርባት ሳያገኛት የአብ አካላዊ ቃል ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆኗልና ወለደቶ ውስተ ዓለም ለንጉሠ ስብሐት ስለዚህ የክብር ባለቤት ጌታን በዚህ ዓለም ወለደችው። መጻ ወአድኀነነ ዘመጻ ሲል ነው ከወዲህ ዓለም ወደዚህ ዓለም መጥቶ ያዳነን። ትትፌሳህ ገነት እመበግ ነባቢ የነባቢ በግ እናቱ ገነት እመቤታችን ትትፌሳህ ደስ ይላታል።
የነባቢያን አባግ አሉና ከዚያ ሲለይ በግ ነባቢ አለው። አንድም በዕለተ ዓርብ በመስቀል ላይ ሆኖ ሰባቱን አጽርሃ መስቀል ተናግሯልና ነባቢ በግ አለው። ሰባቱ አጽርሃ መስቀልም እሊህ ናቸው። ኤሎሄ ኤሎሄ ኤልማ ስላማ ሰበቅታኒ ያለው፣ አባ ስረይ ሎሙ እስመ በዘያ እምሩ ይገብሩ ያለው፣ ነዋ ወልድኪ ወነያ እምከ ያለው፣ ኦጥጦስ መንፈድፋደ አማን ብለከ ከመዮም ትሄሉ ምስሌ ውስተ ገነት ያለው፣ ጸማይኩ ያለው፣ ወይቤ ተፈጸመ ኩሉ ያለው፣ አባ አማሐፅን ነፍስየ ውስተ እዴከ ብሎ የተናገረው ሰባቱ አጽርሃ መስቀል ይህ ነው። ሰው ሆኖ ከኃጢአታችን አለ ያዳነን። አንድም በኃጢአታችን ከመጣብን ፍዳ ያዳነን። ሰው ሆኖ ከኃጢአታችን ካዳነን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ለብወውን ጥበቡን በልቡናችን ሳይብን አሳድሪብን። ተሰመይኪ እመ ለክርስቶስ ንጉሥ እመ ካለ ዘክርስቶስ ንጉሥ ለክርስቶስ ንጉሥ ካለም ተሰመይኪ እሞ ቢል በቀና ነበር። ልማደ መጽሐፍ ነው። እመቤታችን የንጉሥ ክርስቶስ እናትን ተባልሽ። ወለድኪ ኪያሁ ነበርኪ በድንግልና እሱን ከወለድሽው በኋላ ማኅተመ ድንግልና ሳይለወጥ በድንግልና ጸንተሽ ኑረሻልና የክርስቶስ እናት ተባልሽ። በመንክር ምስጢር ወለድኪ ወደ አማኑኤል አማኑኤልን ድንቅ በሚያሰኝ ምስጢረ ተዋሕዶ ወለድሽው። አማኑኤል ማለት ሰው የሆነ አምላክ ማለት ነው። ወዝ ስም አብይ ጥቀ ወይደሉ ፈሊጦቱ እንዲል ወበንተዝ አቀበኪ እንበለ ሙስና ስለዚህ ምሳሌው ልትሆኝ አቀበኪ እንበለ ሙስና ያለመለወጥ አጸናሽ አለ። እሷ እናት ስትሆን ድንግልናዋ እንዳልተለወጠ እሱም ሰው ሲሆን አምላክነቱ አልተለወጠምና እሷ ድንግል ወእም ስትባል እንድትኖር እሱም አምላክ ወሰብ ሲባል ይኖራልና በእንተዝ አቀበኪ እንበለ ሙስና አለ። ሄድ እንዲህ ካለው ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለብወውን ጥበቡን በልቡናችን ሳይብን አሳድሪብን። አንቲ ውእቱ ሰዋስው ዘርእየ ያዕቆብ እግዚአብሔር ላዕሌሁ መጽሐፍ ከአንድ ከወጣ መድገም ልማዱ ነውና እግዚአብሔር ላዕሌሁ ለማለት ደግሞታል። ያዕቆብ በፍኖተ ሎዛ ከምድር እስከ ሰማይ ድረስ ደርሳ በላይዋ ላይ ዙፋን ተዘርግቶ ከዚያ ላይ ንጉሥ ተቀምጦ መላእክት ሲወጡባት ሲወርዱባት ያያት የወርቅ መሰላል እመቤታችን አንቺ ነሽ። ምሳሌ አለው። መሰላል ሰዋስው የእመቤታችን ወርቁ የንጽህናዋ የቅድስናዋ ዙፋን የማኅፀኗ ንጉሥ የጌታ ምሳሌ መላእክት ሲወጡ ሲወርዱ ማየቱ ጌታችን ከእመቤታችን ሰው ከመሆኑ በፊት መላእክት አይወጡም አይወርዱም ነበርና እንዲህ አለ። መምጣት መውረድስ ነበረ በጸናው በበዛው መናገር ነው እንጂ ከአንድም ራእዩን ያየበት ቅዳሜ ቀን ነው። ራእዩ የተፈጸመበት ማክሰኞ ቀን ነውና ከዚያም ከዚህም አነሳ ይላል። መጽወርኪ በከርስኪ ህቱም ዘይታወቅ ህቱም ዘይታወቅም ኩለሄ አለ። እሱን ከመጽነስሽ አስቀድሞ እሱንም በጸነስሽው ጊዜ እሱንም ከጸነስሽው በኋላ
በተፈቶ በማይታወቅ ማኅፀንሽ አለ እሱን ችለሽዋል እና አንድም በሰውነቱም በአምላክነቱም የማይመረመር እሱን አለ በሕቱም ማኅፀን ችለሽዋል እና ስለዚህ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ አስታራቂ አማላጅ ሆንችን። ሰዋስው ያለውን ተረጎመው ይላል። እኛን ስለማዳን ሰው የሆነ እሱን አለ ወለድሽው። እኛን ለማዳን ሰው ከሆነ ልጅሽ ጽኒት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለብወውን ጥበቡን በልቡናችን ሳይብን አሳድሪብን። ናሁ እግዚ ወፃ እምኔኪ ኦ ቡርክት ጽርሕ ንጽሕት ቡርክት መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋ በረከተ ነፍስን እያማለድሽ የምታሰጭ ጽርሕ ንጽሕት ያማረች ያጌጠች አዳራሽ እመቤታችን ናሁ እግዚ ወፃ እምኔኪ እነሆ ጌታ ካንቺ አለ ተወለደ። እሱን በመራዊ ከመሰለው ዘንድ እሷንም አለ በሰርግ ቤት ይመስላታልና ጽር ንጽሕት አለ ጽር ንጽሕት ዘሚክያስ እንዲል ያድህን ኩሎ ዓለም ዘፈጠረ በበሳይሉ በቸርነቱ ብዛት የፈጠረውን ዓለሙን ያድን ዘንድ ካንቺ ተወለደ። ወፃ በበሳይሉ ዘፈጠረ በበሳይሉ ያድህን በበሳይሉ ብሎ ይገጥሟል። ወፃ በበሳይሉ በቸርነቱ ብዛት ሰውን ለማዳን ካንቺ ተወለደ። ዘፈጠረ በበሳይሉ በይቅርታው በቸርነቱ የፈጠረውን ወፍጥረተ ዓለም ያእምር ሀበ አፍቅሮቱ ሰብአ እንዲል ያድን በበሳይሉ በይቅርታው በቸርነቱ የፈጠረውን ዓለም ያድን ዘንድ እስመ ቅኔትከ ወምልክናከ ይሬስየከ ትስሃል ላዕለ ኩሉ ፍጥረት እንዲል ንሰብሖ ወንወድሶ አሁንም እንዲህ እያልን ፈጽመን እናመስግነው። እስመ ውእቱ ኄር ወመፍቀሬ ሰብ እሱ ብቻውን ቸር ብቻውን ሰው ወዳጅ ነውና ብቻህን ቸር ነህ ብቻህን ሰው ወዳጅ ነህ ብለን እናመስግነው ይላል። አሊለነ ቅድስ ብቻውን ቸር ሰው ወዳጅ ከሆነ ልጅሽ ጽኒት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለብወውን ጥበቡን በልቡናችን ሳይብን አሳድሪብን። ተፈስሒ ኦ ምድር ዘእንበለ ርግብ ነውር ነቀፋ የሌለብሽ ምልዕተ ጸጋ ምልዕተ ክብር እመቤታችን ሆይ ተፈስሒ ደስ ይበልሽ። ልህኩት ንጽሕት ክብረ ኩሉ ዓለም የዓለሙ ሁሉ ክብር የምትሆኝ ልህኩት ንጽሕት እመቤታችን ተፈስሒ ደስ ይበልሽ። ልህኩት ንጽሕት ኩሉ ዓለም ልህኩት ንጽሕት ሞቢረሌ መርጠብ ብርጭቆ ኩዝ ካቦ ይለዋል። እሊህን ነው ይላቸዋል። እሊህን ትቢያ እንዳይበንባቸው ጢስ እንዳይተንባቸው ብለው ቤት ሰፍተው ተንከባክበው ሰቅለው ያኖሯቸዋል። ለሚጠጣባቸውም ለሚያጠጣባቸውም ክብር ናቸው። በወረዱም ጊዜ በክቡራን ሰዎች እጅ ይውላሉ። እሊያን ትቢያ እንዳይበንባቸው ጢስ እንዳይተንባቸው ብለው ቤት ሰፍተው ተንከባክበው ሰቅለው እንዲያኖሯቸው እመቤታችንም በክብር ላይ ክብር በጸጋ ላይ ጸጋ ይጨመርላታል እና ባወረዷቸው ጊዜ ነቃበሉ ባወረዷቸው ጊዜም አለ በክቡራን ሰዎች እጅ እንዲውሉ እመቤታችንም መገኛዋ ከክቡራን ከአብርሃም ከይስሐቅ ከያዕቆብ ከኢያቄም ከሐና ነው እና ለሚጠጣባቸው ክብር እንደሆኑ እኛ ከሥላሴ ጋር ለመዋሃዳችን ለሚያጠጣባቸው ክብር እንደሆኑ
ሥላሴ በእኛ ለማደራቸው ምሳሌ ነውና ልህኩት ንጽሕት አለ። ልህኩት ንጽሕት ክብረ ኩሉ አለ። አንድም ልህኩተ አርጤክስስ ይላል። አርጤክስስ የሚባል ገናና ንጉሥ ነበር። አርጤክስስ የሚጠጣባት በ3,000 መክሊተ ወርቅ የተገዛች የዕንቁ ጽዋ ነበረችው። በዚያች ካልጠጣ ንጉሠ ነገሥት አይባልም ነበር። ያቺ ዋጋዋ ብዙ እንደሆነ የእመቤታችንም ክብሯ ፍጹም ነውና አንድም አርጤክስስ እንደ ነገ ራስ ቢትወደድ ደጃዝማች አድርጎ የሚሾመውን እንደ ዛሬ በዚያች በዕንቁ ጽዋ ያደረጉተው ነበረ የወይን ጠጁን። ጌታም ሊምረው ይቅር ሊለው የወደደውን ሰው የእናቱን የድንግል ማርያምን ፍቅር ያሳድርበታል እና መልሰው ልህኩት ንጽሕት ክብረ ኩሉ አለ። አንድም ልህኩት ኤልሳ እመቤታችን ተፈሲ ደስ ይበልሽ። ነቢዩ ኤልሳ መምህሩ ኤልያስን ሸኝቶ ዮርዳኖስን ተሻግሮ ኢያሪኮ በደረሰ ጊዜ ሕፃናት ከበር ቁመው እርግ በራህ እርግ በራህ ውጣ ውጣ አሉት። ተናዶ 2 ድባት አስነስቶ 42 ሕፃናት አስፈጅቷል። በኋላ የከተማይቱን ጽዳት የሀገሪቱን ስፋት አይቶ ሰናይ ንብረታ ለዛቲ ሀገር፣ ይቺ ሀገር አቀማመጧ መልካም ነው ያማረ ነው አለ። ነቢየ እግዚአብሔር ሀገሪቱስ መልካም ነበረች። ወማየ ብሔራሰ እኩይ ውእቱ፣ ነገር ግን የሀገሪቱ ውሃ ክፉ ነው፣ መራራ ነው። መካን ብትጠጠው አንጀት ቆርጦ ሆድ ወድቶ ይገላል፣ ወላድ ብትጠጠው ያመክናል አሉት። አዲስ ሸክላ ጨው ጨምራችሁ አምጡልኝ አለ። አመጡለት። ነቁን አሳዩኝ አለ። ነቁን አሳዩት። ከዚያ ላይ አድርጎ ይጸልይበታል። ከመዝ ይቤ እግዚአብሔር አምላከ እስራኤል ፈወስክዎ ለውእቱ ማይ ከማልቦ ዘይመክን እምኔሁ ወይ ዘይመውት። እንግዲህ ወዲህ ከዚህ ውሃ ጠጥቶ የሚመክን የሚሞት ሰው እንዳይኖር ይህን ውሃ ፈውሼዋለሁ ብሏል እግዚአብሔር። አጣምክዎ ወለድክዎ አጣፍጬዋለሁ ለውጬዋለሁ ሲል ነው። እንዲህ ብሎ ቢጸልይበት መራራው ውሃ ተለውጦ የሚጣፍጥ ሆኗል። ይኸውም ምሳሌ ነው። ልህኩት የእመቤታችን ጨው የጌታችን ምሬት የፍዳ የመርገም ነው። ምሬቱ ውሃው እንጂ ከመሬት እንዳልተገኘ ፍዳ መርገምም ከዲያብሎስ እንጂ ከአዳም አለ አልተገኘምና ልህኩት ንጽሕት አለ ይላል። ብርሃን ዘይትጠፍ የማትጠፋ ፋና ብርሃን አንቺ ነሽ አለ። ሙሴ አሮን በቀዳማይ ሰዓተ ሌሊት አብርተው በቀዳማይ ሰዓተ መዓልት የሚያጠፉት በደብተራ ኦሪት አለ የሚጠፋ የሚበራ ፋና ነበርና ከዚያ ሲለይ ብርሃን ዘይትጠፍ የማትጠፋ ፋና አንቺ ነሽ አለ። ያምጣው መቅደስ ዘይትትነሳ የማትለወጥ የማትፈርስ መቅደስ አንቺ ነሽ። ነቢዩ ዳንኤል እስከ ክርስቶስ ንጉሥ ትታነጽ መቅደስ ወምዝ ትትመዘበር ብሎ ነበርና ከዚያ ሲለይ መቅደስ ዘይትትነስት አለ። ሃይማኖት ዘይትጸንን ምስማኮሙ ለቅዱሳን በትረ ሃይማኖት ዘይትጸንን ምስማኮሙ ለቅዱሳን በትር ካልክ ብሎ ዘይትጸንን አለ እንጂ የማትለወጥ የቅዱሳን ሃይማኖታቸው እመቤታችን አንቺ ነሽ። በትረ ሃይማኖት አለ ከበትረ ኤልሳ ሲለይ ይላል። ነቢዩ ኤልሳ ለማስተማር ለስብከት ሲሄድ ሲመላለስ የሚያድርባቸው 2 ደጋግ ባልና ሚስቶች ነበሩት። ሀገሪቱ ሱነም ትባላለች። እነሱም ይህ ነቢይ እግዚአብሔር ታላቅ ሰው ነውና ከእኛ ጋር በአንድ ቤት ሊያድር አይገባውም፣ ለትምህርት ሲመጣ የሚያድርበት ሜታሜቴ ጎጆ እንስራለት ብለው
ለብቻው ቤት ሰሩለት። አሁንም የሚበላበት የሚጠጣበት የወርቅ ጻሕል ጽዋ አዘጋጅተው ለማስተማር ሲመጣ አለ ይቀበሉት ነበረ። ከዕለታት በአንድ ቀን ነቢዩ ኤልሳዕ ደቀ መዝሙሩ ገያዝን እቺ ሱናማዊት ሴት ምን ችግር አለባት እስኪ ጠይቃት አለው። ምን ችግር አለብሽ ብሎ ቢጠይቃት እኔስ ችግርም የለብኝ ከዘመዶቼ ጋር አኖራለሁ አለችው። ምን እናድርግላት አለው ብላለች አለው። ምን እናድርግላት አለው። ነቢየ እግዚአብሔር ልጅ የላትምና ጸልየህ በጸሎትህ ልጅ እንድትወልድ አድርግ አለው። ጥራት አለው። መጣች። ወንድ ልጅ ተወልጃለሽ አላት። ወዲያው በጸሎቱ ጸንሳ ወንድ ልጅ ወለደች። ሕፃኑ አድጎ አባቱን መከተል ሲጀምር ከዕለታት በአንድ ቀን ከአባቱ ጋር ወደ እርሻ ቦታ ሂዶ ዋአየ ፀሐይ የፀሐይ ዋአይ ቢመታው ራሴን አለ። አባቱም ወስደ ለእናቱ ስጣት ብሎ ሎሌውን አዘዘው። ወስዶ ሰጣት። በጭኗ ላይ እንዳለ እንደታቀፈችው ሞተባት ሕፃኑ። እሷም አጥባ አጎናጽፋ ኤልሳዕ ከሚተኛበት ሰገነት አውጥታ ሃይማኖቷ ፍጹም ነውና ደጇን ዘግታ በቅሎዋን ለሎሌዋ አስጭና ኤልሳዕ ወዳለበት ትገሰግሳለች። ሄደች። ከዚያ ስትደርስ ነቢየ እግዚአብሔር ሳይገባኝ በጸሎትህ ልጅ እንደወልድ አድርገህ ነበረ። አሁን ግን የሰጠኸኝ ሸማ ከደጅ ተቀማ እንዲሉ ሕፃኑ ሞተብኝ፣ መጥተህ አስነሳልኝ አለችው። ደቀ መዝሙሩ ገያዝ ይባላል። በትሩን አሲዞ ይህን በትር ወስደ ጫንበት ይነሳል አለው። አይ አንተ ካልሄድክ አይሆንም አለችው። እሱም አብሯት ሄደ። ገያዝ ቀደም እያለ ሂዶ እንግዲህ በዚች በትር ሙት እያስነሳው እከብርባታለሁ፣ እበላባታለሁ፣ እጠጣባታለሁ ብሎ ውዳሴ ከንቱ ሽቶ ወስዶ ቢጭንበት የማይነሳለት ሆነ። ነቢዩ ደርሶ ከሚተኛበት ሰገነት ወጥቶ እጁን ከእጁ እግሩን ከእግሩ አፉን ካፉ አድርጎ እየወደቀ እየሰገደ ሲጸልይ በስድስተኛው ሙቀት ተሰምቶታል። በሰባተኛው ተነስቷል ሕፃኑ። አሁን ኤልሳዕን ያህል ነቢይ በአንድ ጊዜ ጸሎት፣ ስግደት ማስነሳት የማይቻለው ሆኖ አይደለም። በፍጹም ትጋት ታምራት እንዲደረግ ለማጠየቅ ለጊዜው ሊያስደርግለት ያልወደደውን ተላጽቆተ ሲል እንዲያስደርግለት ለማጠየቅ አንድም አራቱ ባህርያተ ሥጋ ሦስቱ ባህርያተ ነፍስ እንደ ተስማሙለት ለማጠየቅ ነው። እመቤታችን ግን አለ ከልጇ ከወዳጇ ለምና ሳይደረግላት የሚቀር የለምና በትረ ሃይማኖት ዘይትጸንዕ አለ ተአምረ ፍቅርኪ ማርያም በማኅበረ ጻድቃን ተወደሰ ወፈድፋደሰ በላዕለ ኃጥአን ነግሰ እስመ አሕየወ ሙታነ ወሕሙማነ ፈወሰ ቦ ዘይቤ አጽገየ ዘየብሰ ወቦ ዘይቤ አድባረ አፍለሰ ሃይማኖትየ ማርያም ዛጥረይኩኪ እምኬፋ አፍለስኪ ደብረ ወሳረርኪ ለኢያሪኮ በጽንፋ እንዲል ሰአሊ ለነ ሀበ ወልድኪ ቸር መድኃኒነ። አሁንም ቸር መድኃኒታችን ከሚሆን ከልጅ ዘንድ ለምኝልን። መሐረነ ወይሳለነ በውስጥ በአፋ በነፍስ በሥጋ ይቅር ይለን ዘንድ ይስረይ ኃጢአታችንም ይቅር ይለን ዘንድ ለምኝልን። ሰአሊ ለነ ኃጢአታችን ይቅር ከሚለን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለብወውን ጥበቡን በልቡናችን ሳይብን አሳድሪብን። ቅድስት አለ ንጽሕት ጽንዕት ክብርት ልዩ ሲል ነው። ንጽሕት አለ ሌሎች ደናግል ከነቢብ ከገቢር ቢነጹ ከሐልዮ አይነጹም። እሷ ግን ከሐልዮ ከነቢብ ከገቢር ከዚህ ሁሉ ንጽሕት ናትና። ወይረኩሰት በምንትኒ እምዘፈጠራ ድንግል በህሊናሃ ወድንግል በሥጋሃ ማርያምሰ ተሃቱ እምትካት ውስተ ከርሱ ለአዳም
ከመባህሪ ጻዳ እንዲል ጽኔትም አለ ሌሎች ሴቶች ቢጸኑ ለጊዜው ነው፣ ኋላ ግን ተፈትሖ አለባቸው። እሷ ግን ቅድመ ጸኒስ፣ ጊዜ ጸኒስ፣ ድህረ ጸኒስ፣ ቅድመ ወሊድ፣ ጊዜ ወሊድ፣ ድህረ ወሊድ ጽኒት ናትና ጽኒት በድንግልና አልባቲ ሙስና ራቁ ደመና እንዲል ክብርትም አለ ሌሎችን ሴቶች ብናከብራቸው ነቢያት ሐዋርያትን፣ ጻድቃን ሰማዕታትን፣ ደናግል መነኮሳትን፣ ጳጳሳት ነገሥታትን ወለዱ ብለን ነው። እሷን ግን የምናከብራት እመ አምላክ ወላዲተ አምላክ ብለን ነውና ልዩም አለ እናትነትን ከድንግልና ድንግልናን ከእናትነት ጋራ አንድ አድርጋ አስተባብራ የምትገኝ ከእሷ በቀር ሌላ ሴት የለችምና አይኑአ ነው ቢሉ አይምሮውን ለበወውን ጥበቡን በልቡናችን ሳይብን አሳድሪብን ማለት ነው። አልፈዋ ነው ቢሉ ለምኝልን ማለት ነው። ልመናስ ከዚህ በኋላ ስንኳንስ በርሷ በሌሎችም ቅዱሳን የለባቸው ብሎ በቀደመ ልመናዋ በቀደመ ቃል ኪዳኗ የምታስምር የምታማልድ ስለሆነ እንዲህ አለ እንጂ ጻድቃን እኒ ረክቡ በአሐቲ ስለቶም ኩሎ ዘሐሰሱ እንዲል ከዚህ ሲደርስ ይህን ሲጨርስ በያዘችው መስቀለ ብርሃን ባርካው ታድርጋለች። እሱም ተባርኮ እጅ ነስቶ ይቀራል። ይቆየን፣ አሜን። እዚህ ቀጥሎ ቅዳሴ ማርያም ትርጓሜ ነው። ተከታተሉ። ይካ ይበል ካህን ኢየሱስ ክርስቶስ ወልደ እግዚአብሔር ሕያው የእግዚአብሔር የሕያው የእግዚአብሔር አብ የባሕሪ ልጁ ኢየሱስ ክርስቶስ አንድም ሕያው የሚሆን የእግዚአብሔር አብ የባሕሪ ልጁ ኢየሱስ ክርስቶስ ዘመሃቤሁ ኩሉ ሀብት ሰናይ 22ቱ ስነ ፍጥረት ከእርሱ የተገኘ ናኩቶ ለገባሬ ሰናያት ላይሌነ እንዲል ጥበብ ስጋዊ ጥበብ መንፈሳዊ ከእርሱ የተገኘ አንድም ኦሪት ከእርሱ የተገኘች ዘማቤው ኩሉ ሀብት ሰናይ ብለ ኦሪት ከእርሱ የተገኘች ወትእዛዛኒ ጽድቅ እንዲል ወንጌል ከእርሱ የተገኘች ሂዳት መክፈልትስ የሚላት ኦሪትን ነው ብሎ ወንጌል ከእርሱ የተገኘች ፍት ፍጹም ኩሉ ፍት ፍጹም አለ። ኦሪት ከእርሱ የተገኘች ኦሪት ወንጌል ከእርሱ የተገኙ ፍት ፍጹም አለ። ስጋው ደሙ ከሱ የተገኘ ኢየሱስ ክርስቶስ እንደኛ ሰው ሆነ። ከብቻዋ ኃጢአት በቀርም ኩሎ ሕገ ሰብ ፈጸመ የሰውነትን ሥራ ሰራ። አንድም በየጥቂቱ አደገ። ፊደለ ዕብራውያንን ተማረ። ሕገ ፈጻሚ ሕግ አንድም ፈጻሚ ሕግ ተባለ። ይህስ ወዳጆቹ ቅዱሳን እንኳን አበዊነሂ መልዕልተ ሕግ እሙንቱ ይላቸዋል ብሎ ሰራይ ሕግ ተባለ። እስመ ሐጋጌ ብሉይ ወሐዲስ ውእቱ ኢየሱስ ክርስቶስ እንዲል ሕገ ዕብራውያን ፊደለ ዕብራውያንን ተማረ። እመቤታችን ጌታችን ከትምህርት ቤት ወስዳ አስተምርልኝ ብላ ለመምህር ሰጠችው። መምህሩም አሌፍ በል አለው። አሌፍ አለ። ቤት በል አለው። ምን ትርጓሜው ለአሌፍ? የአሌፍን ትርጓሜ ሳትነግረኝ ትርጓሜው ምንድን ነው አለው። ሕፃን የነገሩትን ይቀበላል እንጂ ያልነገሩትን ይጠይቃል ብሎ አምላክነቱን ተረድቶ እኔ ይህን ሕፃን ማስተማር አይቻለኝም ብሎ መልሶታል። አሁንም ወስዳ ለሌላ መምህር ሰጠችው። ያም ጸሐፊ ነበረና ወደ ቤት ለተግባሩ ወደ ቤት ገብቶ ሳለ ጌታ ጥቁሩን ቀለም ከቀዩ ቀለም ቀዩን ቀለም ከጥቁሩ ቀለም ጋር ቀላቀለበት። ወጥቶ ዝንቱ ወልድ ሕፃን አማሰነ ቀለሜ ይብላቴና ቀለሜን ቀላቀለብኝ ብሎ ጌታን አለ። ሊመታው ቃጣው፣ በጥፊ ሊመታው ቃጣው።
ለይልኝ ትላለህ እንጂ ትመታኛለህ አለው። ያሁኑ ይባስ ብሎ ገሰጸው። ከዚህ በኋላ ጥቁሩን ቀለም ከቀዩ ቀለም፣ ቀዩን ቀለም ከጥቁሩ ቀለም ለይቶ ሰጥቶታል። በዚህ ሁሉ አምላክነቱን ተረድተዋልና ተምረ ሕገ ዕብራውያን ፊደለ ዕብራውያንን ተማረ አለ። መልስ አንድም ሕገ ዕብራውያን ተግባረ ዕብራውያን ሲል ነው ይላል። የዕብራውያንን ሥራ ተማረ። ይሁም ምንጣፍ መስራት፣ ቀለም ማግባት፣ ልብስ መስፋት ነው ይላል። ተግባረ ዕድ ይዞ ነው ያደገ። ከዕለታት አንድ ቀን አንዲት ሴት መጥታ ልብስ ስፋልኝ አለችው። ሰፍቶ ሰጣት። ገበያ ብትወስደው ዋጋ የማያዋጣላት ሆነ። አልሸጥልኝ አለ፣ ዋጋ አላዋጣልኝ አለ አለችው። እንደነበረው አድርጎ ሰጥቷታል። አሁንም አንዲት ሴት መጣ ቀለም አግባልኝ አለችው። አግብቶ ሰጣት። ገበያ ብትወስደው የማይሸጥላት ዋጋ የማያዋጣላት ሆነ። ዋጋ አላዋጣልኝ አለ አለችው። እንደነበረው አድርጎ ሰጥቷታል እና ተማረ ይላል። አንድም ሕገ ዕብራውያን አለ። ሕገ ዕብራውያንን ተማረ የኦሪትን ሕግ ተማረ ነው። ማበ ዮሐንስ ተጠምቀ በደ ዮሐንስ ተጠመቀ በውስተ ገዳም ተመከረ በገዳም አለ ተፈተነ 40 ቀን 40 ሌሊት በገዳም የተመከረውን አንድም የዕለተ ዓርቡን መናገር ነው። ረክበ ወጸማ ተራበ ተጠማ የዕለተ ዓርቡን መናገር ነው። አንድም በገዳመ ቆሮንቶስ 40 መዓልት 40 ሌሊት በጾም መቆየቱን መናገር ነው። ወተአምራተ ገብረ በይእቲ ሌሊት እንተባቲ መጣወ ለሞት ተባቲ መጣወ ነፍሶ ለሞት ራሱን ለማም ለሞት አሳልፎ በሰጠባት በዚያች ሌሊት ታምራተ ገብረ ታምራትን አደረገ አለ። በምሴተ ሐሙስ የበረከተ ህብስትን መናገር ነው። አንድም የዕለተ ዓርቡን መናገር ነው። አንድም በይቲ ታምራተ ገብረ በይቲ ሌሊት እንተባቲ መጣወ ነፍሶ ራሱን ለማም ለሞት አሳልፎ በሰጠባት በዚያች ሌሊት በምሴተ ሐሙስ ታምራትን አደረገ። ያምጣው አመረ ለአርዳይሁ በብዙ ትምህርት ታምራተ ገብረ አመረ በይቲ ሌሊት ብሎ ይገጥሟል። ለአርዳይሁ በብዙ ትምህርት ለደቀ መዛሙርቱ ለሐዋርያት በብዙ ምልክት አስረዳቸው። ያምጣው እንተ ሕማሙ ስለ ሕማሙ ወስቅለቱ ስለ ስቅለቱ ወሞቱ ስለ ሞቱ ወትንሣኤሁ በሳልስት ዕለት በሥጋ ወነፍስ አጽም ወደም በከመ ኮነ ትካት እንዛለው ምስሌሁ አርዳይሁ በየማኑ ወበጸጋሙ በሥጋ ወአጽም በነፍስ ወደም በሥጋ ወደም በአጽም ወነፍስ ሲል ነው። ቀድሞ ከደቀ መዛሙርቱ ጋራ ሳለ እንደነበረው ሆኖ አለ። በሦስተኛው ቀን ከነፍስና ሥጋን ተዋህዶ የመነሳቱን ነገር አመረ ለአርዳይሁ ለደቀ መዛሙርቱ አስረዳቸው አለ በቃል። አንድም አመረ ለአርዳይሁ በብዙ ትምህርት የሕማሙን፣ የስቅለቱን፣ የሞቱን፣ የትንሣኤውን ነገር አለ ለደቀ መዛሙርቱ አስረዳቸው አለ። በገቢር ነው። ይሁም ሰፊሃ አይዳው ሰቂለ አይንት ነው። አንድም በደብረ ዘይት ካሉ አይባን አንዱን ሂደህ በይሁዳ መስክርበት ብሎት ሐዋርያት ካሉበት ሂዶ 3 ጊዜ በይሁዳ ራስ ላይ ዙሮ አለ አሌ ለከ ይሁዳ ዘታገቦ ለእግዚእከ ብሎ መስክሮበታልና አመረ ለአርዳይሁ። አንድም ናሁን አርግ ኢየሩሳሌም ወይሕዝዎ ለወልደ እጓለ እመሕያው ወያገብእዎ ውስተ ዳጣን ወይሰቅልዎ ወይትነሣ በሳልስት ዕለት ብሎ በቃል አለ። አመረ ለአርዳይሁ ለደቀ መዛሙርቱ ነገራቸው፣ አስረዳቸው ይላል።
ወምስሌሆሙ ኆልቍ ዝኩ ዘፍጥረቱ ክርዳድ ዘምስርነ ስርናይ ድሙር ይሁዳ ዘአግብኦ ወምስሌሆሙ ሁሉቅ አለ ዘምስሌሆሙ ድሙር ይሁዳ ዘምስለ ክርዳድ ድሙር ይሁዳ ዘአግብኦ ይላል። ፍጥረቱ ክርዳድ የሚሆን ጌታን ያስያዘው ይሁዳ ከነሱ ጋራ የተቆጠረ ሲሆን አንድም ሁልቁ ይላል ቁጥሩ ከነሱ ጋራ ሲሆን አለ አስረዳ። ዘፍጥረቱ ክርዳድ አለው ይሁዳን ዕንባቆም የሚባል መምህር ለማስተማር ሲሄድ የይሁዳ አባት ከባልንጀሮቹ ጋር ሆኖ ባልንጀሮቹ ተነስተው አክብረው ሲያሳልፉት እሱ ኮርቶ ተሸፋፍኖ በድንጋይ ላይ ተቀምጦ አሳለፈው። ሲያስተምር ውሎ ወደ ማታ ሲመለስ አሁንም ሌሎቹ አክብረው ተነስተው ሲያሳልፉት የይሁዳ አባት ከድንጋይ ላይ ተቀምጦ እንዳይነሳ ኮርቶ ዝም እንዳይል ፈርቶ ተሸፋፍኖ አሳለፈው። እሱም ትንቢት ይናገራል። እብን ዲበ እብን ነቢሮ ድንጋይ በድንጋይ ላይ ተቀምጦ ዘ አቡሁ እልገቱ ከዚህ የሚወለደው አባቱን ይሰልባል። ዘእሙ ብእሲቱ እናቱን ያገባል። ዘእግዚኡ ሴጡ ጌታውን ይሸጣል ብሎ ትንቢት ተናግሮበት ይሄዳል። ማታ ከቤት ሂዶ ሚስቱን ያ ነቢይ ሐሰት የሆነ ያልሆነውን ሲቀባጥርብኝ ብሎ ሄደ አላት። ምን ብትለው ነው አለችው። ግድ ያልተነሳህልኝ ብሎ አላት። አንተስ በጎ አድርገህ ነውን? ታላቅ ሰው ሲመጣ አክብሮ ማሳለፍ አይገባምን? አሁንስ ምን ይበጀናል? ምን እናድርግ አለችው። መገናኘቱን እንተዋዋለን አላት። ሲኖሩ ከዕለታት በአንድ ቀን በልቶ ጠጥቶ ጠግቦ ሰክሮ ፈቃድ ተነሳበት። ፈቃዴን ፈጽሚልኝ አላት። እንተዋለን ብለን አልነበረምን አለችው። ወንድም ብንወልድ እንቀድመዋለን፣ ሴትም ብንወልድ እናቸንፋታለን ብሎ በግብር ተዋወቁ። ይሁዳ ተጸነሰ፣ ተወለደ። ወዲያው በሳጥን አድርገው ከባህር ጣሉት። ያስቆሮት ሰው አግኝቶ ወስዶ አሳደገው። ምሁረ ጸው ሆኖ አደገ። እሱ ያለበት ሀገርና እናት አባቱ ያሉበት ሀገር ሰዎች ጠበኞች ነበሩ። የእሱ ያለበት ሀገር ሰዎች እናት አባቱ ወዳሉበት ሀገር ዘመቱ። እሱም አብሮ ዘመተ። ከሰልፍ ገብቶ አባቱን አግኝቶ ገደለው። ገድሎ ሰለበው። ዘአቡሁ እልገቱ አባቱን ይሰልባል ያለው ትንቢት ተፈጸመ። ወደ ሰፈር ቢገባ እናቱን አገኛት፣ አላወቃትም። ማርኮ ወሰዳት። ወስዶ በግብር አወቃት። ዘእሙ ብእሲቱ እናቱን ያገባል ያለው ተፈጸመ። ሲጨዋወቱ አንተ የዚች ሀገር ሰዎች ዘመድ አይሉህም ምሳ አለችው። ከባህር ወድቀ የተገኘህ ነህ ይሉኛል አላት። አንተ ጉደኛው ነህን? ያንጂ ገድለ የሰለብከው አባትህ ነው፣ እኔም እናትህ ነኝ አለችው። ደነገጠ። ምን ይሻለኛል? ምን ይበጀኛል አላት። በዚህ ወራት ታድገ ለከ ኃጢአትከ ታድገ ለኪ ኃጢአትኪ ፈቀድኩ ንጻሕ እያለ የሚያስተምር ኃጢአትን ይቅር የሚል ኃጢአትክን ይቅር ብዬሃለሁ፣ ኃጢአትሽን ይቅር ብዬሻለሁ እያለ ኃጢአትን ይቅር የሚል ኢየሱስ ክርስቶስ የሚባል ተነስቷል፣ እንሂድ ብላ ይዛው ሄደች። ጌታም መፍቀሬ ንስሐ ነውና ንስሐን ይወዳልና እሷን ከ36ቱ ቅዱሳት አንስት ቆጥሯታል፣ አግብቷታል፣ አስገብቷታል። እሱንም ከ12ቱ ሐዋርያት አለ እንዳንዱ አድርጎ አግብቶታል። ነገር ግን እንዳይጠቀም ትንቢት ተነግሮበታልና በፍቅረ ነዋይ በ30 ብር ተታሎ ጌታውን ሽጦታልና ዘእግዚኡ ሴጡ ያለው ተፈጸመ። ስለተፈጸመ ዘፍጥረቱ ክርዳድ አለው ነው። ይዲበል ዲያቆን አንስኡ ደዊክሙ ቀሳውስት እጆቻችሁን አንሱ ይበል። ለማዘከር ነው
አንድም አንሱ እደዊክሙ ቀሳውስት ቀሳውስት እጆቻችሁን አንሱ አለ። ሰራዩ ካህን ህብስቱን ንፍቁ ካህን አለ ማይፈዱን ለመግለጽ ነው። ከዚያ በከመ አንጻእኩ ደዌ እስኪል ድረስ በማይፈድ ተሸፍኖ ይቆያል። በከመ አንጻእኩ ብሎ እጁን ታጥቦ ሲመለስ ንፍቁ ቄስ ማይፈዱን ይገልጽለታል። ዲያቆን አንሱ እደዊክሙ ሲል ገባሬ ሰናዩ ቄስ ህብስቱን አንስቶ ይይዛል እና አንሱ እደዊክሙ ቀሳውስት አለ አንስወተ ማይፈድ የትንሣኤ ምሳሌ ነው። አንድም አንስወተ ማይፈድ የትንሣኤ ግልጸተ ማይፈድ ወአንኰርኰራ ለይእቲ እብን ወነበረ ዲቢሃ ያላት የድንጋይቱ ነው። አንድም አንስወተ ማይፈድ ወአንኰርኰራ ያለው ግልጸተ ማይፈድ ወሰበነኒ ዘዲበ ርእሱ እንተ ባሕቲቱ ጥብሉለ ያለው የሰበኑ ምሳሌ ነው ይላል። ይካ ይበል ካህን አሚሃ ኢየሱስ ክርስቶስ ነሣ ህብስተ በእደዊሁ ቅዱሳት ወብፁዓት ወንጹሐት ቅዱሳት ወብፁዓት ወንጹሐት እለእንበለ ነውር። ያን ጊዜ በምሴተ ሐሙስ ጌታችን መድኃኒታችን ኢየሱስ ክርስቶስ ነውር ነቀፋ በሌለባቸው ንጹሐት ክቡራት በሚሆኑ እጆቹ ህብስቱን አንስቶ ያዘ አለ። እጁን ታጥቧል። አንድም አብነት ለመሆን ነው። ሄድ ይበሉ ህዝብ ነአምን ከመ ዝንቱ ውእቱ በአማን ነአምን ቅዱስ ሥጋው ክቡር ደሙ በእውነት ይላል መድኃኒት እንደሆነ እናምናለን ይበሉ። ይበል ካህን አንቃደ ወሰማየ ሀበ አቡሁ ወደ አባቱ ዓይኑን ቀና አድርጎ ተመለከተ ይበል። ወሰምሐረ ወላዲሁ አባቱንም ይላል እንዲህ ብሎ ነገረው ይላል። በአንቃይዶ ሰማይ አባቡ አለ ይህን ህብስት የማከብርበት ስልጣን ከአባቴ ጋር አንድ ነው። አንድም በስልጣን አንድ ነን፣ አንድም መክበሩ መለወጡ በፈቃዳችን ነው ሲል ይላል። ወማኅፀነ አርዳኢሁ ከመ ይቀቦሙ ኩሉ እኩል ከክፉ ነገር ሁሉ ይጠብቃቸው ዘንድ ደቀ መዛሙርቱን አደራ አስጠበቀ አለ። አኮ ዘስእለከ ከመ ትንሥኦሙ እምዓለም አላ ከመ ትቀቦሙ እምኩሉ እኩይ ብሎ አደራ ጥብቅ ሰማይ ሩቅ እንዲሉ ደቀ መዛሙርቱን አደራ አስጠበቀ። ባረከ እንዘ ቡሩክ ውእቱ እንዘ ቡሩክ ውእቱ ቡሩክ እሱ ቡሩክ ሲሆን አንድም ህብስቱ ቡሩክ ሲሆን ባረከ ፈተተ እንዘ ቅዱስ ውእቱ እሱ ይላል። አንድም ህብስቱ ቅዱስ ሲሆን ባረከ ገመሰ፣ አንድም ባረከ ገመሰ ቆረሰ፣ ወፈተተ አጠቃቀነ አበዛዛ 13 አደረገ ይላል። ስለምን 13 አድርጎ ፈተተው ቢሉ በጌዲዮን ልማድ ጌዲዮን 13 ራሱን ሆኖ ሰውቶ ነበረ እና አንድም ጢሞ አጣሞሙ እንዲል አንዱን እሱ የሚቀበለው ነውና ለማስደፈር ይላል። ዝውቱ ስጋዬ ዝውቱ ደሜ ባለ ጊዜ ትኩስ ስጋ ትኩስ ደም ሆኖ አይተውት አለ ደንግጠው ተገርሟቸው ነበርና ለማስደፈር። አንድም እንደ ባለ መድኃኒት ይላል። ባለ መድኃኒት ቀምሶ ያቀምሳል፣ ለእሱም የረባ ሆኖ አይደለም የሚቀበለውን ሰው ለማስደፈር። እንደዚሁም አለ ጌታ አብነት ለመሆን ተቀብሎ አቀብሏቸዋል። አንድም ነገ በመልዕልተ መስቀል 13ቱን ሕማማተ መስቀል እቀበላለሁ ሲል 13ቱ ሕማማተ መስቀልም እሊህ ናቸው። አክሊለ ሦክ ተኰርዖተ ርእስ ተጸፎ መልታይት ወሪቀ ምራቅ ሰትየ ሐሞት ተቀስፎ ዘባን ርግዘተ ገቦስ ከሞተ በኋላ ነው አይሰማውም ብሎ 8ኛው ጸዊረ መስቀል ነው። 5ቱ ቅንዋት 2ቱ ከግራ ቀኝ እጁ 2ቱ ከግራ ቀኝ እግሩ አንዱ ከደረቱ እግሮቹን የራሳቸው ቸንክረዋቸዋል ቢሉ የተመቸ ደርበው ቸንክራቸዋል ቢሉ ብሱን ያያል። አንድም ላብነት ነው።
ተቀብላችሁ አቀብሉ ሲል ጌታችን አቀብሎ ሳይቀበል ቢቀር ኑሮ የዛሬ ካህን አቀብዬ ሳልቀበል ልውጣ ባለ ነበርና ተቀብላችሁ አቀብሉ ለማለት አብነት ለመሆን ይላል። እንዘ ቅዱስ ውእቱ አለ ቅዱስ ሲሆን ከእህል ስንዴን ከአትክልት ወይንን ከሰው አብርሃምን መረጥኩ ብሎ በዕዝራ ሱቱኤል እንደተናገረ ወሐረይኩ አሐተ አጸደ ወይን ወሐረይኩ አሐተ አጸደ ወይን እንዲል እዚህ በኋላ ፈጽሞ ሳይለይ ቀስ ቀስ አድርጎ ህብስቱን ከአምስት አለ ይለየው አለ። ከላይ ወደ ታች ከቀኝ ወደ ግራ ይወገዋል። በቀኖት የተወገውን ጦሩን በጦር የተወገውን አለ ለማሰብ ነው። ዘይሌለው አለ ሳይለየው አንድም መላእክት በዕለተ ዓርብ በቀኖት የፈሰሰውን ደሙን በአውራጣታቸው ተቀብለው በዓለም ረጭተውታልና ይህን ያህልስ አይደፍሩም ብሎ በጽዋ ብርሃን ተቀብለው ረጭተውት ነበርና የዚያ ምሳሌ ነው። ወሃቦሙ ለአርዳኢሁ ወይቤሎሙ ንስኡ ብልዑ ዝህብ ሥጋየ ውእቱ ለዘበእንቲአክሙ ይትወሀብ ለዕርገተ ኃጢአትን ለማስተስረይ ስለ እናንተ በእናንተ ምክንያት ቤዛ ሆኖ ለዓለሙ የሚሰጥ በመልዕልተ መስቀል የሚሰቀል ሥጋዬ ይህ ነው ብሎ አንድም በእንቲአክሙ እናንተን አብነት አድርገው አምነው ለሚቀበሉ ሁሉ ኃጢአትን ለማስተስረይ ለዓለሙ ቤዛ ሆኖ ነገ የሚቆረስ ሥጋዬ ይህ ነው ብሎ ሰጣቸው ይበሉ። ሕዝቡም እውነት ነው እውነት ነው እውነት ነው እናምናለን ይበሉ። ይበል ካህን ከማሁ ጽዋ አኒም ደረ ተደሩ አንጸረ ወይቤን እሱ ስትዩ ዝ ጽዋ ደሜ ውእቱ ለዘእንቲአክሙ ያነቀው ኩናት እንደዚሁም አለ እምድረ ተደሩ በጋ ፋሲካውን ከበሉ በኋላ በግብር አምላካዊ ከወዳቸው አትቶላቸው ወከማሁ ህብስቱን አክብሮ ትኩስ ሥጋ አድርጎ እንደሰጣቸው ደሙንም ወይኑንም ይላል አክብሮ ለውጦ ትኩስ ደም አድርጎ ሰጣቸው። አንድም ድረ ተደሩ ሥጋውን ከተቀበሉ በኋላ ደሙንም እንዲሁ ይላል ነገ ስለ እናንተ ኩናተ አራዊ የሚያፈሰው ደሜ ለዓለሙ ቤዛ ሆኖ የሚፈስ ደሜ ይህ ነው ብሎ ሰጣቸው አቀበላቸው ነው። በቀኝ እጁ ጽዋውን የጽዋውን ከንፈር ይዞ ከቀኝ ወደ ግራ ከግራ ወደ ቀኝ አለ ይወዙዘው በቀኝ እጁ አለ ወይደሎ ለካይን አለ ይልክፍ ከናፈረ ጽዋ በእዴሁ ዘጸጋም እንዲል አንድ ሐራዊ ሞተን አለ ብሎ ጎኑን በጦር ቢወጋው ከቀኝ ወደ ግራ ከግራ ወደ ቀኝ ተናውጧልና የዚያ ምሳሌ ነው ይላል። ይበሉ እውነት ነው እውነት ነው ይሁን ይደረግ ይበሉ። ይበል ካህን ይህንም አለ ሥጋዬን ደሜን በምታቀበሉበት ጊዜ ግበሩ አለ መታሰቢያዬን አድርጉ። ንዜኑ ሞተከ ወትንሣኤከ ቅድስተ ነአምን ዕርገተከ ወዳግመ ምጽአተከ እያላችሁ ይበል ካህን ማንሻ ወስብሐት ለእግዚአብሔር አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው። ይቆየን። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ